እንግዲህ ከግስ አናቅጽ ደግሞ አልፎ አልፎ ቅኔ መመልከት ስላለብን ሁላችሁም ደግሞ ብዙዎች ማለት ነው በውስጥ መስመር ቅኔ ልቀቅልን፣ ቅኔ እንመልከት፣ የጽጌን ቅኔ እያላችሁ ስላላችሁ በጥያቄያቸው መሰረት ቅኔ አልፎ አልፎ እናያለን ማለት ነው። ለዛሬ ዋዜማ ቅኔ በጽጌ እንመለከታለን። ሰብስክራይብ፣ ሼር፣ ላይክ አድርጉ ሁላችሁም። ደቂቀ መበለት ምድረ ገሊላ ጽኑዓነ ሄሮድስ አብ ዘበህላዊሁ ተአቅፈ በደም እንዘ የአምሩ አብሆሙ ሰይፈ ወልደ አብ ታወስ ዘምስለ እሙ ዘተርፈ ወአበ ስጋሁ መጥባይተ እንተ ኢተወክፈ ምስለ እሙ በስደት ተጽፈ የሚል ነው። እንግዲህ ትርጉሙ ምንድነው? በኑሮው የተሰነካከለ አባታቸው ሄሮድስ የጠላቸው የገሊላ ምድር መበለት ልጆች ህፃናት ማለት ነው። ምንድነው? በኑሮው የተሰነካከለ የሄሮድስ አባታቸው የጠላቸው የገሊላ ምድር መበለት ልጆች በደም እንዘ የአምሩ አብሆሙ ሰይፈ በደም አባታቸው ሰይፍን ሲያውቁ ወልደ አብ ታኦስ ዘምስለ እሙ ዘተርፈ ወአበ ስጋሁ መጥባይተ እንተ ኢተወክፈ የስጋ አባቱ ሰይፍን ያልተቀበለና ከእናቱ ጋር የቀረ የአብ ልጅ ታኦስ ምስለ እሙ በስደት ተጽፈ ከእናቱ ጋር በስደት ተመዘገበ የሚል ነው። እንግዲህ ሰምና ወርቅ አለው። የህብር ቅኔ ይባላል። ሰምና ወርቁ ምንድነው ከተባለ እንግዲህ ልጆች በእናታቸው ብቻ ያድጉና አባታቸው ለማሳደግ ቀለብ ለመስፈር ይጠላና ወይንም በኑሮ ያልተመቻቸለት ይሆንና ከዛ በኋላ ልጆች አይደላችሁም ሊላቸው ይችላል። አያግዛቸውም፣ ምንም እንዲያድጉ አይረዳቸውም ማለት ነው። በትምህርትም ሊሆን ይችላል፣ በአካለ ስጋ እንዲጎለምሱም የማያደርግ የማይጠይቅ አባት የሆነ የጠላቸው ይሆንና በዛ መሰረት ከዛ በኋላ ምን ያደርጋሉ? አባታቸውን በዲኤንኤን የሚባል በዚህ በዘመናዊ ምርመራ አባታቸውን ይፈልጋሉ ማለት ነው። አባታችን ለመሆኑና ላለመሆኑ ይሉና ከዛ በኋላ ሲመረመሩ ግን አባታቸው ሰይፍ ሆኖ ይገኛል ማለት ነው። በደም ነው ዲኤንኤን የሚመረመረው። ስለዚህ ምን ያደርጋሉ? በደም እንዘ የአምሩ አብሆሙ ሰይፈ እንዛ አባታቸው ሰይፍን ሲያውቁ በደም አባታቸው ሰይፍን ሲያውቁ እነዚህ የገሊላ መበለት ልጆች ህፃናት አባታቸውን በደም ምርመራ ሲያውቁ ወልደ አብ ታኦስ ዘምስለ እሙ ዘተርፈ እንግዲህ አባቱን የስጋ አባቱ መጥባይት ሰይፍን ያልተቀበለና እንዲሁ ደግሞ ከእናቱ ጋር የቀረ ደግሞ የአብ ልጅ ኢየሱስ ክርስቶስ ምስለ እሙ በስደት ተጽፈ ከእናቱ ጋር በስደት ተመዘገበ ነው ማለት። ያኛው እንግዲህ ይሄኛው እነዛ አባታቸውን በደም ውጤት ሲያውቁ፣ ይሄኛው ልጅ ደግሞ ምንድነው? አባቱን አላወቀም። የአባቱን አጋር ስለማያውቅ በስደት ተመዘገበ ማለት ስደተኞች በሚያርፉበት ቦታ ያርፋል ማለት ነው። ይሄ ለሰሙ ነው። ለወርቁ ምንድነው ከተባለ እንግዲህ አባታቸውን አወቁ፣ በደም አባታቸውን አወቁ ስንል ሰይፍ የህፃናት ገሊላ እንግዲህ 144,000 ህፃናት በገሊላ በሄሮድስ ትእዛዝ ተፈጅተዋል። ደማቸው ፈሷል። በገሊላ ዋይታ ለቅሶ በርትቷል። ስለዚህ ያንን የሚያመለክት ነው ማለት ነው። እነሱ አባታቸው ሰይፍን አገኙ። ሰይፍ አባቱን ደግሞ ያልፈለገ ኢየሱስ ክርስቶስ ከእናቱ ጋራ በስደት ወደ ግብፅ በረሃ ተሰደደ የሚል ነው። እንግዲህ ህብር አዘል ነው ማለት ነው ይሄ ቅኔ ማለት ነው። ስለዚህ ይሄን ይመስላል። ታውቁታላችሁ። ያው ብዙ ባላብራራም ወደ ሙያው እንሂድ። ደቂቅ እንግዲህ
እንዘ ያአምሩ የያአምሩ ባለቤቶች ናቸው። ሙያውን ስንፈታም አይተናል። ደቂቅ የያአምሩ ባለቤቶች መበለት ምድር ምሳሌ መበለት ሰም ምድር ወርቅ ተመስላ የደቂቅ ዘርፍ ገሊላ የምድር ዘርፍ ጽሉአን ያለው የደቂቅ ቅጽል ሄሮድስ አብ ምሳሌ አብ ሰም ሄሮድስ ወርቅ ተመስሎ የጽሉአን ዘርፍ ይሆናል ማለት ነው። ዘአገባብ ፍቺው የሙያው ቅጽል ቅጽልነቱ አብ ሄሮድስ ስላለው በአገባብ ፍቺው በቁም ቀሪ ሙያው ማድረጊያ ህላዌ የማድረጊያ ባለቤት ተአቅፈ ያለው አብይ አንቀጽ እንዳያስር ዘይጠብቀዋል ማለት ነው። በአገባብ ፍቺው በቁም ቀሪ ሙያው ማድረጊያ ደም የማድረጊያ ባለቤት እንዘ አገባብ ፍቺው ሲያውቁ ስላለ ሙያው ማንጸሪያ ያአምሩ እንዳያስር አብይ አንቀጽ እንዳያስር እንዘ ይጠብቀዋል። አቡሆሙ ሰይፍ ምሳሌ ሰይፍ ሰም አቡሆሙ ሰይፍ ምሳሌ አቡሆሙ ሰም ሰይፍ ወርቅ ተመስሎ የአእምሩ ተሳቢ የሆነበት ምክንያት ሰይፍ አባታቸውን ብሎ ስለተሳበ ማለት ነው። ወልደ አብ ታኦስ ወይንም የአብ ልጅ ታኦስ ብለን መቀጸል እንችላለን። ክብ ቅጽል ይባላል። ይሄኛው የውስጠ ዘር፣ ይሄኛው ደግሞ የግልጽ ዘ ቅጽል አለው ማለት ነው። ወልድ የታኦስ ቅጽል፣ አብ የወልድ ዘርፍ፣ ታኦስ የተጽፈ ባለቤት፣ ዘ ምስለን አዳባቂ ምስለ አገባብ ፍቺው ጋራ ሙያ አፈቃቃሪ፣ እሙ የአፈቃቃሪ ባለቤት። እሙ ላይ እንግዲህ እመቤታችን ናት የምትመጣው ማለት ነው። ዘ አገባብ ፍቺው የሙያው ቅጽል ቅጽልነቱ ታኦስ ላለው ተርፈ ያለው አብይ አንቀጽ እንዳያስር ዘ ይጠብቀዋል ላው ላይ ያለው። ወ አገባብ ፍቺውና ሙያው አጫፋሪ አብ መጥባይት ምሳሌ አብ ሰብ መጥባይት ወርቅ ተመስሎ የኢተወክፈ ተሳቢ የሥጋ አባት ሰይፍን ያልተቀበለ ስላለ ብሎ ስላለ ማለት ነው። የኢተወክፈ ተሳቢ እንተ አገባብ ፍቺው የሙያው ቅጽልነቱ በወ የተደገመ ለታኦስ ነው የሚሆነው ማለት ነው። አሁን ምስለ አገባብ ፍቺው ጋራ ሙያው አፈቃቃሪ እሙ የአፈቃቃሪ ባለቤት በአገባብ ፍቺው በቁም ቀሪ ሙያው ማድረጊያ ስደት የማድረጊያ ባለቤት ተጽፈ ያለው አብይ አንቀጽ ያስራል እንጂ አይሳብም በማለት ሙያው ይሰጣል ማለት ነው። አሁን በፍቺ እየቀደምን እየፈታ ነው እንጂ ትልልፍ የሚባል ሊኖረው ይችላል። ምክንያቱም ምንድነው አገባቦች በሰምና ወርቅ ጊዜ ምንም አይነት አገባብ ምስለም ከባለቤት አልፎ ወደ ተጽፈ ለምሳሌ አይደረግም። ግን በተለምዶ እንደዚህ ቀድሜ የፈታሁት ፍቺውን አስቀድም ያለው በሚል መልኩ ይሆናል ማለት ነው። ይሄን ይመስላል እንግዲህ ሁላችሁም ተከታተሉት። ሼር፣ ላይክ፣ ፎሎ፣ ሰብስክራይብ እያደረጋችሁ ሚዲያውን ሰፋ አድርገን እንመለከታለን። ይቆየን።